ሰው ወደ ምንድን ነው የተቀየረው? የሰው ልጅ አይደለም ከክብሩ የወረደው የተፈጠፈጠው? ምደባ ያጣው ሰው አይደል እንዴ? ምን ብሎ ይመደብ? እርስ በርሱም ይባላ የኖረበትን ቤት የሚያፈርስ አብሮት ካለ ሰው ጋር ጠባለሽ በዳቦ ሲበጣበጥ የሚውል ያውም በጥላቶቹ እየተነዳ ሀገሩንና ክብሩን መርገጥ ሆዱን ብቻ የሚያመልክ ባለ በሌላ አቅሙ እንዲሁ ለነውር የሚሽቀዳደም በሁሉም ነገር ላይ ርኩሰትና ውርደት መገለጫው የሆነ ሂደትና ምናምን ሲገልጥ ከመዋል በላይ እኮ ውርደት የለም። አህያስ አህያ ነው። አህያ ገዳይ ሆኖ አልተቀየረም። አህያ አህያን አልገደለም። ሰው ሰውን እየበላ ሰው ሰውን እየገደለ ሰው ሰውን ማገዳደል ስፖንሰር የሚደረግ የቢዝነስ ምንጭ የንግድ ምንጭ ሀገርን ማፍረስ ድልድይ ማፍረስ እንደ ቢዝነስ የሚቆጠርበት ትምህርት ቤት ማውደም ትውልድን በቁሙ መግደል እንደ ቢዝነስ የሚቆጠር በዚህ ላይ ተሰብስቦ ነውርን በአደባባይ የሚጮህ ሰው የሚመስል ግብዝ ከምንም የማይቆጠር የዚህ ዓለም የዘመናችን የምድራችን ክፉ በሽታ ሆኖ ከመፈጠር በላይ እኮ ነውር የለም። ክፉ በሽታ በዓለም ላይ ከምንም የማይመደብ ሰው ሆኖ ተፈጥሮ ከሰው ምግባር በፍጹም ሊገናኝ የማይችል በውርደትና በሞትን እንትን የሚል ሆኖ መገኘትና ሌላ ላሰማችሁ ደግሞ እስኪ የትነው ፎር ኤግዛምፕል በለፍ ስልጣን በያዘ ኢህአዴግ ስልጣን በያዘ ወቅት እኮ ማንም የሚወደው ሰው አልነበረም። ኤርትራ ግን ወረረች ሲባል ምንድን ነው በሙሉ የደርግ ወታደር የነበረው በሙሉ እንደ ክተት ብሎ ይገባል። ህዝቡን ተው የቀድሞ ሰራዊት በሙሉ እኮ ክተት ብሎ ይገባል። ይህን ጻድቃን ያባረሩት ሄዱ እኮ መስዋዕት ከፍሏል። እና አሁንም ያልገባቸው ነገር ምንድነው? አሁን የግብፅ ሱዳን ኤርትራ ኢትዮጵያ ላይ እንደዛ አይነት ዘመቻ ማካሄዳቸው የኢትዮጵያ ጦር እኮ መቀሌ ወይ አስመራ አይደለም ካይሮም ሊደርስ ይችላል። ካይሮ ሊገባ ይችላል። ካይሮ ሊደርስ ይችላል። ካርቱም ተው ኦልሬዲ የፈረሰ ሀገር ነው። ግን ኤርትራውያን የኤርትራ መንግስት ያልገባው ነገር ቢኖረው 30 ዓመት ለኤርትራ ነፃነት ታግያለሁ 30 ዓመት መንግስት መስርቻለሁ ብሎ ለቲፒኤልኤፍ ጭዳ ለመሆን እየተዘጋጀ ነው። የሚያዋጣው ግን የነበረ ምንድነው? ቲፒኤልኤፍን አውግዞ ከኢትዮጵያ መንግስት ጋር ቀጥታ ወደ ዲፕሎማቲያዊ ግንኙነት መፍጠር ነው የነበረ። ግን አንዳንዶች ደግሞ ለህወሓት ሲል ሳይሆን ኢሳያስ ጦርነቱ ትግራይ ውስጥ እንዲሆን ነው የሚፈለገው። ምክንያቱም የኢትዮጵያ መንግስት አቋም ያዘዋል። ምክንያቱም ጀነራል ተሾመ ባለፈው ሲናገሩ ወደብን መንግስት ሳይሆን ኢህአዴግ የሽግግር መንግስት እያለ ነው የሰጠው። የሽግግር መንግስት ደግሞ መብት የለውም ያን ስልጣንም የለውም ያን ለመስጠት በሚል ወደብ እናስመልሳለን የሚል ዝግጅት አለ። ይሄንን ኢሳያስን ፍርሃት ውስጥ ከቶታል። ስለዚህ ጦርነቱ ትግራይ ውስጥ እንዲሆን ነው። ለምሳሌ ሻዕቢያ ሰራዊት አንዱ ለሳምንት ይሆናል ገብቷል። የሻዕቢያ ሰራዊት አመራሮች ይመጣሉ፣ እነ ደብረጽዮን እዛ ይሄዳሉ። እና ይሄ አይመስልህም ወይ ለማለት ፈልጌ ነው። እኔ አይመስልኝም። ምን መሰለህ ጦርነቱ ትግራይ ውስጥ ለማድረግ ብለን ስንል የኢትዮጵያ መንግስት ትግራይ ውስጥ ያደርገዋል ነው ጦርነቱ ምን ኢንተረስት አለው? አያደርገውም። ግን የእነሱን ሀሳብ እኮ እነሱ ናቸው እንደ ለኢትዮጵያ መንግስት ስትራቴጂ የሚያወጡት። መንግስት እኮ ይሄ የኢትዮጵያ መንግስት እኮ ነው። ጠንካራ ሰራዊት አለው፣ ጠንካራ ፌደራል ፖሊስ አለው፣ ጠንካራ መከላከያ ኃይል አለው። ኢትዮጵያ ባይዘወይ ሁለቱ ትልልቅ ኢንስቲትዩሽኖች በደንብ ጠንካራ ኢንስቲትዩሽን አሉ ቢባሉ ፌደራል ፖሊስ እና መከላከያ። ለኢትዮጵያ መንግስት የት እንደሚዋጋ ሻዕቢያ ወይ ቲፒኤልኤፍ ካልኩሌት አያደርጉለት ወይንም እኔ ወይ አንተ ወይ አንድ ሰው አያደርግም። ይሄ ነው የት እንደሚዋጋ ያውቃል። የኢትዮጵያ መንግስት ኢንተረስቱ የት ላይ አለ ነው። ኢንተረስት የት ነው ያለው? እንዴት አድርጌ ሲጄ የት ላጥቃ የሚለው ነው እንጂ እኮ ይሄ እንደ ድሮ ጣሊያን መጥቷልና 80 ሺህ ጦር ከተታ አሁን ጦርነቱ ይሄ ሰሞኑን እንደምናየው እኮ ነው። አምደ ረቢ የተደበደቡ ነው አይደል? እና ጦርነቱ እኮ መልኩን ቀይሯል። ቴክኖሎጂ ነው ወታደር። ጠቅላይ ሚኒስትር አብይ እኮ ተናግሯል። ይሄ ተራራ ተሽቀዳድሞ መያዝ የለም። ምን ልፈልጌ ነው? አሁን እነሱ እስካሁን ድረስ 67 ላይ ነው ያሉት። አሁን ታንኮቻቸውን ጭቃ ይቀባሉ፣ መኪኖቻቸውን ጭቃ ይቀባሉ። ጭቃ ቀብት ድሮ ጭቃ እንቀባ ነበር በዝናብ ስንል በጨለማ አሁን በጨለማ ይሄዳል። ድሮን እኮ በጨለማ መሄድ ወይንም ጭቃ ስለቀባት አይደለም። ዋሻ ውስጥ ብታስቀምጥ ከተወሰነ ሰው በላይ ትንፋሽ ካለ በሴንሰር ታገኛለህ። ከ10 ሰው በላይ አንድ ዋሻ ውስጥ ከተደበቀ
የአስሩን ሰው ሴንሰሩ ያገኘዋል። አሁን እኮ ኒውክሌር ምንም አያስፈልግም ድሮን እያለ ማለት ነው። እና ምን ልፈልግ ነው ቀጥታ በመስኮት ያስገባናል። ጦርነቱ ተቀይሯል። አሁን ሰሞኑ እኮ ሸረሪና ላይ ምን ተደረገ? አሁን ትላንትና የተደረገው ለምን አልነግርህም? ዳንደራ የኛ የአባታችን ሀገር ላይ ነው የእርሻ ልማት ውስጥ አሁን ብዙን ጊዜ የሚያስቀምጡት ቤተክርስቲያን መስጊድ ላይ ምናምን ላይ ነው። አትክልት ማፊያ ላይ ሄደው ደበቁ ታንኮቻቸውን፣ የጭነት መኪኖቻቸውን። ጠዋት ደብድባ ሄደች። ዝም ብላ ነካ አድርጋ ነው ሄደችው። ከመቀሌ ከየትም ግልብጥ ብለው መጡ። አመራሩ ምኑ ከሰዓት በኋላ ልክ ተሰብስበው እያሉ ደግሞ ረጭታላቸው ሄደች እና ኢቭን እንዴት እንኳን መጥታ እንዴት እንደምታጠቃቸው አያውቁም። ከእውቀት የራቁ ምንም ፖለቲካዊ ወታደራዊ እውቀት የሌላቸው ነው። እና ጽምዶ ለኢትዮጵያ መንግስት አድቫንቴጅ ነው እንጂ ዲስአድቫንቴጅ አይደለም። ሁሉም ጽምዶ ላይ ለመጥፋት የተሰባሰቡበትንም መድረክ ነው የሚያወሩን። እዚህ ደግሞ አርአያ ተስፋ ማርያም በትግራይ ላይ ያለውን በተለይ በሰሞኑ ከህወሓትና ህወሓታዊ እሳቤ ጋር ያላቸውን በሽተኞች በዝርዝር ያውቃል። እዚህ ጋር ያቀረባቸው እንግዳም እሱን ነገር ነው የሚናገሩት። ዘመኑን የረሳ ሁልጊዜም ግን በእብሪት ተወጥሮ የማይሞቱ ገዳዮች፣ ሁልጊዜ የሚያስገድሉ የሚገሉ እንጂ እነሱ ግን የማይሞቱ ገዳዮችን ተሸክሞ የተሄደበትና የኤርትራ መንግስትም ራሱን በፀራራ ፀሐይ በብልግናው አልፎ ዘሎ የገባበትን የሻዕቢያ እንግዲህ የኤርትራ ህዝብ ጦርነቱም ሆነ የሆነው ነገር ከተጀመረ እስከ ኤርትራ ጫፍ ድረስ ስለሚሆን ወደዛ የሚከድበት እንደውም በዛኛው አይ ካይሮ ሊሆን ይችላል መዳረሻው ይሄ ነገር ከተጀመረ ጉዳዩ ሁሉም ሰው ዘሎ ነው የገባው። እንዲሁም ጽምዶ ለኢትዮጵያ መንግስት እጅግ በጣም ጠቃሚ የሆነ በሚል ጠቅላላ ነገሩን ትብላላል። እኛም ከዚህ በፊት እንዳልነው ጥምዶ ላይ የተገለጡልን መዳን የማይችሉ የኢትዮጵያ የእንግዲህ ልጆች የኢትዮጵያ በሽታ ሆነው የተፈጠሩ ኩርንችት የምትባላለች የሆነች በዚህ ብትሏት በዚህ በምንም አይነት መልኩ አስቀምጧት አስተካከልኳት ብትሉ መውጋቷን አትተው። ልክ እንደዛ በሰጠናቸው ማንኛውም ቦታ ላይ ሁሉ ሲወጉን ሲያስወጉን የኖሩ ነውረኞች ጥምዶ በሚባል ቆሻሻ ነገር ላይ መጣመዳቸውን ነው የሚነግሩ። እሳቸው ሲናገሩ ማረጋገጫ ሌሎችም የተናገሩት እዚህ ጋር ስናቀርብ የኢትዮጵያ ድል የቀጠለ መሆኑን ጀስት የኢትዮጵያ መከላከያ ሰራዊትን የሀገር ፌዴራል ፖሊስን እና ያለውን ቴክኖሎጂ የታጠቀበትን ሁኔታ እሳቸው ይናገራሉ። ምናልባትም ህወሓት ውስጥ ከነበሩ ሰዎች አንዱ ለቲፒኤልኤፍን ለማዳን ይሁን ትግራይ ላይ ጦርነት እናድርግ ብለው ይሁን መንግስት ያውቃል የት እንደሆነ። ኮማንድ ፖስቱን መምታት እኮ ነው ዋና ነርቡን መምታት እኮ ነው እንጂ 80 ሺህ ጦር አስከትተ እንደ አድዋ ጦርነት እንደ ማይጨው ጦርነት አትሄድም። እና እኔ ለኢትዮጵያ መንግስት ዲፕሎማቲካሊ ትልቅ ድል አግኝቷል። በወታደራዊ አቅምም አሁን ለመምታት አንድ ላይ ተሰባስበውለታል። ጠላቶቹን አውቃል። ሶስተኛ ለኢትዮጵያ ህዝብ አዌርነስ መፍጠሩ ላይ ደግሞ እንግዲህ ኮሚኒኬሽን ጉዳይ ነው። እስቲ አንድ ቪዲዮ ልጋብዝ። የሚመቸን ጌታቸው ነው አሉ። ጌታቸው ፕሬዝዳንት ሆነ። ጌታቸው በፍጹም አንፈልግም ብሎ አባረሩና የሚመቸን ታደሰ ነው አሉ። ታደሰ ተመረጠ። አሁን ነው ታደሰ ሲባረር እንጠብቃለን። እኛ ሰው አልመረጥንም። እችን ነገር ያነሳሁት ታደሰ አሉ። ታደሰን አስቀመጥናል። ታደሰ የት ነው ያሉት? ለጌታቸው ፈርጥጬ አልሄድም ስልጣኔን አልለቅላቸውም ሲሉ ቆይተው ድምጻቸውን አጥፍተው ነው ቢሮ ያስረከቡት። ለመሆኑ የአደመ ቡድን አሁን ስልጣን ላይ ያለው አለም መንጆሪኖና ደብረጽዮን ሌሎችም አመራሮች መቀሌ ውስጥ አሉ፣ ሽሬ ውስጥ ተደብቀዋል የሚባል ነገር ስላለ መቀሌ ውስጥ ቢኖሩ ከሁለት ሰው በላይ አንድ ቦታ ይታዩ። ለምን? ያው ድሮን ይመታናል ነው። በጣም ጭንቅ ውስጥ ነው ያሉት። እሱ ብቻ አይደለም፣ የትግራይ ህዝብም አቅንቶፍ ብሎ ተፍቷቸዋል። አሁን እኮ የሚረግጡት መሬት ሁሉ እየከዳቸው ነው። የሚገርም ነገር አሁን ገፈፋ የሚያካሂዱት አለ። አፈሳ እኔ አክቹዋሊ ፈንቅል ባሪያ ፈንቅል ብዬ ነው የምገምተው። የባሪያ ንግድ ነው። ልክ የዋግነር ጦር ለመመስረት ነው፣ ቅጥረኛ ሰራዊት ለመመስረት ነው። እና የባሪያ ንግድ ነው የምለው። እና እሱን የሚያደርጉት አሁን ቅስቀሳ የሚያካሂዱት ማለት ልጆቻቸው የተሰዉባቸውን እናቶች አንቺ ልጅሽን አስቀምጠሽ እኔ ልጅ የተሰውቶ እኔ ልጅሽን አውጪ የተባለ ነው። አሁን ግብግብ ነው። ህዝብ እርስ በርሱ አባልተውታል። ይሄ ነው ያለው። ሁለተኛ መቀሌ ውስጥ በብዛት አይታይም አሁን። እና አሁን ብዙ ኃይላቸው ያለው መቀሌ ሳይሆን ምዕራብ ትግራይ ነው፣ ሽሬ አክሱም ላይ ነው። አክሱም ለምሳሌ የሚሰበሰቡት ቤተክርስቲያን ውስጥ አካባቢ ነው። ከ5 ሰው በላይ ከሆነ የሚሰበሰቡት ማለት ብዙዎቹ ከ5 ሰው በላይ ከሆነ ቤተክርስቲያን አካባቢ ነው የሚሰበሰቡት። ትልቅ ስብሰባ ሲኖር ደግሞ ኤርትራ መሬት ውስጥ ነው።
እንጂ ትግራይ መደብስ አይሰራ አቆመዋል እሱ። እና በአጠቃላይ እንግዲህ የትግራይ ህዝብ አክንቱ ብሎ ተፍቷቸዋል። ቀጣዩ ምን ይሆናል የሚለው እንግዲህ በሂደት የምናየው ነገር ነው። ግን እነዚህ እና አሰፋ አብርሃ ጻድቃን እንደሚሉት በ2 ሳምንት እንገባለን በ3 ሳምንት እንገባለን ካሉ መንገዱን ጨርቅ ያድርግላቸው። ማን ይዘው እንደሚገቡ እንየው። ግን በመከላከያ አንቀልባ አይገቡም። ስለ ጽምዶ እስቲ ፊልድ ማርሻል ልትነኝ እኛ ጦርነት የምንፈልግ ሰዎች ቢሆን ኖሮ ከፕሪቶሪያ በኋላ ህወሓት የሰራቸው ትንኮሳዎች፣ እምቢባይነቶች በቂ ናቸው ወደ ጦርነት ለመግባት በቂ ከበቂ በላይ። ከሻዕቢያ ጋር ጽምዶ ብሎ ቦርደር ሰብሮ መሄድ እኮ ጸረ ህገ መንግስት ነው። ተፈናቃይ አለቅም እኔን ተሸክሞ ካልገባ ማለት እኮ ጸረ ህገ መንግስት ነው፣ ጸረ ፕሪቶሪያ ነው። ኃይል ማሰልጠን እኮ ጸረ ፕሪቶሪያ ነው። ዲዲአር ወጣ ወታደር መመለስ እኮ ጸረ ፕሪቶሪያ ነው። ፋኖ ጥይትና እቅድ ሰጥተህ ኢትዮጵያን እንዲበጠብጥ አማራ ክልል እንዲበጠበጥ ማለት እኮ ነው፣ ጸረ ፕሪቶሪያ ነው። ይሄ ሁሉ ግን እያየን ነው ወደ ጦርነት ያልገባ ነው። ዳግም መከላከያ ሰራዊት የቆመው ለሰላም፣ ለልማት፣ ለብሔራዊ ጥቅም፣ ለኢትዮጵያ ብሔራዊ ጥቅም ነው የቆመው። ሌላ ዓላማ የለንም። መከላከያ ሰራዊት ፓርቲ አይደለም። ተወዳድሮ ስልጣን አይዝም፣ በጉልበትም ስልጣን አይዝም። እኛ ለስልጣን አይደለም እንዋጋው። እኛ ኢትዮጵያን ለማኖር ለማቆየት የሰጡንን አገር ለልጆቻችን ለማስተላለፍ ነው። ኢትዮጵያ ህዝብም በመከላከያ ሰራዊት ወዳጆችም ይህን ልትረዱልን ይገባል። እንግዲህ ማርሻል ይሄ ሲሉ ከዚህ በሙስና በዘረፋ በግልጽ ተመስክሮበት ተፈርዶበት የሄደው ቅድም ወንድሙ ክንፈ ዳኘው እና አዲስ ዓለም ባሌማ እዚህ ቪላ ሰርተው እያከራዩ ይሄ ሁሉ ቢሊየንስ ሀብት ግጦ ሄደው እንትና ክንፈ ዳኘው ትግራይ ትገንጠል፣ ትግራይ ኢትዮጵያ አይደለችም ይላሉ። የኢትዮጵያ መስራች ነች ትግራይ። ወዴት ነው የምትገነጠለው? መገንጠል የሚለው አንድ ይሄ ህወሓት ብዙ ጊዜ የሚለው ነገር አለ። ሰላም የሚባል ነገር አያውቅም። እኔ ሰላም ህወሓት ካለ ሳጥናኤል ቤተ መቅደስ ገብቶ ይቀድሳል ብዙ ጊዜ እለዋለሁ። እና የህወሓት አንድ ይሄ ድርጅቱ ቋሚ የሆነ መመሪያ የለውም። 27 ዓመት እኮ ኢትዮጵያን ሲያስተዳድር ኢንስቲትዩሽኖችን እኮ አልዘረጋም። ኢንስቲትዩሽን ራሱን የሚያድነው ኢንስቲትዩሽን ያልዘረጋ ድርጅት አገር ያድናል ብለህ ልትል አትችልም። ይሄ መንግስት እኮ ይህን ሁሉ ችግር ከ27 ዓመት የመጣው ችግር ነው መካ ነው። ምክንያቱም ኢንስቲትዩሽን ለምሳሌ አሜሪካ ፕሬዚዳንት ተቀየረ አልተቀየረ ያ ኢንስቲትዩሽን ቆሞ ነው የሚሄደው፣ ቋሚ ሆኖ ይሄዳል። 250 ዓመት አድርጓል። ለውጥ የለውም። መንግስት መጣ ተቀየረ አልተቀየረ። ቲፒኤልኤፍ ግን ደርግ የነበረውን አፈረሰ። የራሱን ኢንስቲትዩሽን አገር ለማስተዳደር እንኳን ዋን ማን ሾው እኮ ነው የነበረው። መለስ ያለ መንግስት ነበረ። መለስ ሲሞት መንግስት ጠፋ። ዋን ማን ሾው ነው የነበረው። መለስ ከመሞቱ በፊት እኮ 5000 ኪሎ ሜትር ባቡር ሀዲድ፣ 11 ስኳር ፋብሪካ፣ 5-6 ግድብ ከኢትዮጵያ አቅም በላይ መሞቱን እያወቀ ነው እንግዲህ በ2 ዓመት ሞታለህ ሲባል ይሄንን ሁሉ ነገር አስቀምጦ ሄደ። ግን ያንን ተፈጻሚ የሚያደርግ ኢንስቲትዩሽን ነበር። አባይን እኮ ጠቅላይ ሚኒስትር አብይ ባይመጣ እኮ አባይ ይቆም ነበር እኮ። አንድ አመት ሌት ቢሆን ስኳር ፋብሪካዎችም የእነ አባይ ፀሐዬ አንድ አመት ይሄ ለውጥ ቢቆይ 1 አመት ወደ 2010 ቀርቶ ወደ 12 ቢወጣ ይቆም ነበር አባይ ግድቡ። ዘረፋ ውስጥ ነው የነበሩት። በጣም ዘረፋ እኮ መርከብ እኮ ይሸጥ ነበር። አውሮፕላን እኮ ይሸጡ ነበረ። እነ ክንፈ ትላለህ ይሄ ጀነራል ገዛ የተገደለው እነሱ ሁሉ አውሮፕላን መርከብ ሊሸጡ እኮ ተዋውለው እኮ ነው የተያዙት። ቢሊየነርስ ናቸው እኮ ሁሉም እዛ ያሉት እኮ። አሁን እዚህ እኮ ማዕት ሀብት ነው ያላቸው። እሱም ብቻ እንዳይመስል በጣም የሚያሳዝን ነገር አንድ ወዳጄ ዛሬ 2 ሳምንት አካባቢ የነገረኝ እዚህ ሆኖ ሰሜን አሜሪካ፣ ለንደን፣ አውስትራሊያ እየደወሉ ለአርሚ 7 ጃኬት መግዣ ገንዘብ አዋጡ ይለዋሉ። እዚህ አዲስ አበባ ሆነው እዚህ ሆነው ለነዚህ ጸረ ኢትዮጵያ አቋም ላላቸው ማስ ሚዲያ እዚህ ሆነ ስፖክስ ፐርሰኖች አሉ፣ ቃል አቀባዮች አሉ፣ በደንብ ኢንፎርሜሽን የሚያስተላልፉ ሰዎች ማለት ነው። አይዶን ነው እንግዲህ የሚመለከተው የትኛው ክፍል ነው፣ ምን ያደርጋል፣ ምን ይሰራል አይዶን አሁን አይዲያ።
እና በጣም የሚገራርሙ ሀሳቦችን ነው የሚናገሩት። እና አንዳርጋቸው ጽጌ ትግራይ ቲቪ ድረስ መጥቶ ሰብኮ ይሄዳል። አሁንም ጦርነቱን እንዲነሳ ያደረገ ነው። ጽምዶን ፈጣሪ ነው። ከካውንስሉም ጋር ግንኙነት አለው። እሺ ጥሩ ነገር አመጣለ። ይሄ ፍስሐ አስገዶም ማለት ብርሃነ ገብረ ክርስቶስ ፍስሐ አስገዶም ሰሜን አሜሪካ ውስጥ ያለውን የቲፒኤልኤፍ እንቅስቃሴ ሙሉ በሙሉ የሚደግፍ ናቸው። አዲስ ዓለም ባሌማ እኮ አሜሪካ ቆይቶ መጥቶ ጦርነት አውጆ አሜሪካ ደርሶ እኮ ተመልሷል። በቦሌ ማናቸውም እነዚህ የቲፒኤልኤፍ ሰዎች አዲስ አበባ ማረፍ አይፈልጉም። ቀጥታ ኮኔክሽን ይዘው ነው የሚሄዱት። ይሄንን መንግስት ይከታተላል ወይ? እነ ተወልደ አንበብ ይሄ ነፍሰ ገዳይ በቦሌ እየገቡ እየወጡ ባይዘው ከነዛ ሰሜን እዝም ከመጡት ውስጥ አንዱ ተወልደ አንበብ ስሙ ረስቼው እና ምን ልለው ፈልጌ ነው አሁን ይሄ ፍስሐ አስገዶም ብርሃነ ገብረ ክርስቶስ ስብሐት ነጋ ከነማን ጋር መሰለ ሰሜን አሜሪካ የሚሰበሰቡ ከነ እንዳልካቸው ጽጌ ከየመን በዳይፐር ተይዞ የመጣው አንዳርጋቸው ጽጌ ገዱ እንዳርጋቸው እኮ ማለት የትግራይ ህዝብ በዘር ደረጃ መጥፋት አለበት ብሎ በትግራይ ህዝብ ላይ ጄኖሳይድ ያወጀ ሰው ነው። ድንገር ይሄ በብአዴን የሚመራው የአማራ ኤሊት ትግራይ ላይ እኮ ያልፈጸመው ጦርነት የለም። አንዳንድ ስታዩ ጦርነቱ በብአዴን አማራ ኤሊት እና በቲፒኤልኤፍ የትግራይ ኤሊት መሀል የነበረ ጦርነት ነው ይመስል። በገዱ አንዳርጋቸው ትዕዛዝ እኮ ትግራይ ውስጥ የነበረ ንብረት በሙሉ ተጭኖ እንዲወጣ ተደርጓል። ስም መጥቀስ አያስፈልግም እንጂ 20 የሚሆኑ ደህንነቶች እኮ ከአማራ ክልል ሄደው ትግራይ ቢሮ ውስጥ ያለው ኮምፒውተሮች፣ ንብረት፣ መኪና በሙሉ ተቀናጀ መልክ ሹፌሮች የመከላከያ ልብስ ለብሰው ትግራይ ውስጥ ያለ ንብረት በሙሉ እንዲጋዝ ያደርግ የነበረው ከኮሚቴዎች ውስጥ አንዱ እሱ ነው። 5 ነበሩ ኮሚቴዎች። ምዕራብ አባይ ላይ ለደህንነታቸው ተብሎ የተቀመጡ ተጋሩ ነበሩ ወታደሮች። ከአማራ ክልል በመጡ ኮማንዶዎች በሌሊት ወስዶ እንዲገደሉ ያደረገው አንዱ ከ5 ኮሚቴ ውስጥ ገዱ እንዳልካቸው። ዛሬ ግን እዛ ሄዶ የትግራይ ህዝብ መናገር ብቻ አይደለም በአክሽን የፈጸመው አለ እኮ። ስብሰባ ነበረ። ይሄ አሁን እንደ ካካው በዳይፐር የመጣው አንዳርጋቸው ጽጌ ከየመን ሲይዙት ሰገራ መቆጣጠር አቅቶት ዳይፐር አድርገው ነው ያመጡት። ይዘውት የመጡት ቢሆን ሲነግሩኝ ማለት ነው። እና አሁን እሱ ጀግና መስሎ እዛ ሄዶ አሜሪካ በየቲቪ በየዩቲዩብ ወጥቶ ይህን መንግስት ያንቋሽሽ የትግራይ ህዝብ ሲል ትሰማዋለህ። የትግራይ ህዝብ ክርክር እንግዲህ አንዳርጋቸው ጽጌም ዳይፐር አድርገው የመለስ ሲያዝ ጨንቆት በዛ ልክ ያለው የጽምዶ መሪ ማለት ነው። በዚህ ላይ የተሰባሰቡ ሰዎች በራሳቸው ደግሞ በወንጀል በሸቀጡ ከዛም ደግሞ አልፎ በእንደዚህ አይነት ነው ሁሉ እንትን ያሉ በዛ አይነት ቦቅባቃ የሆኑ ከሞት አፋፍ ላይ ዶክተር አብይ ለዛ ነው ወጥመዳቸው የነሱ የአውሬነት ወጥመድ እሱ ጋር የማይሰራው ከሞቱበት ያነሳቸው ከወደቁበት ያነሳቸው አመዳፋሽ ለማድረግ ሞክረው የናጡት ነካሽ ሆነው ነውረኛ ቆሻሻ መሆናቸውን በአደባባይ የገለጡ ሰዎች ናቸው እዛ ጥምዶ ላይ የተጣመዱት እንጂ ይሄው ቤተመንግስት ማለት ማንም ህልመኛ የሚገባበት እንጂ የመጀመሪያው ይመስለኛል። አንዳርጋቸው ጽጌን ይዞ ነው ጠቅላይ ሚኒስትር ዶክተር አብይ ያስጎበኙ። ይሄ ነው ማንም በቃ ሰው የሆነ ሁሉ ህልመኛ ህልሙን የሚያሳካበት እንጂ የተለየ ቦታ እንዳልሆነ የሚያስገድል ምናምን እንዳልሆነ ያሳየው ነበር። ግን ያንን ክዶ የሄደው አንዳርጋቸው ጽጌ እንደዚህ አይነቱን ካዲ ማንም ቢሆን እሱን የሚመስል ነውረኛ አብሮት ሊሰበሰብ ይችላል እንጂ ከዛ ባሻገር ግን እንደዛ ነውና ገና የመለስ ሲያዝ ዳይፐር እስከሚያስፈልገው ድረስ ራሱን በዛ ልክ አርክሶ መገኘቱንም ያው እየነገሩ ነው ማለት ነው። አንድ ጀምሮ ነው አብረን የቀረምነው። ኮበለሉ የተባሉትን እንስማቸው። ያው ኦፊሻል ኦፕኒንግ ነበር እና ከባድ ነው ብለን ኮበለሉ ያላ ናይጄሪያ ፕሬዚዳንት የአፍሪካ ህብረት የአፍሪካ የጋራነት ጥያቄ ነው በሚለው ሂደት የተሳተፋችሁ በሙሉ በአጠቃላይ ከአገር ውስጥም ከአገር ውጭም ከሩቅም ሳይቀር ከመላው ዓለም የመጣችሁ ተሳታፊዎች በሙሉ በድጋሚ እንኳን ለዚህ ቀን አደረሰን እላለሁ። የሰጣችኋቸው አጀንዳዎች ወደየክልሎቻችሁ ሁሉ ይመጣሉ። ከሀገሬ አልወጣሁም እና የቀረችኝን እድሜ እዚሁ ነው ኮበለሉ ምናምን እየተባለ ተረድታችሁኛል።
ከሀገሬ አልሸሸሁም፣ ከሀገሬ ምንጊዜም አልሸሽም፣ ከሀገሬ ምንጊዜም አልኮበልልም። እንኳን በዚህ እድሜ የዛሬ 40 ዓመት ጉልበት በነበረኝ ጊዜ መውጣት በሚችልበት ጊዜ እህት ወንድሞቼ ውጪ በነበሩበትና እና ባሉኝ ጊዜም ከሀገሬ አልወጣሁምና የቀረችኝን እድሜ እዚሁ ማሳልፈው። ስለዚህ አሁን ምናልባት ኮሚሽን ምክትል ዋና ኮሚሽነር ሂሩት ወደዚህ ይመጡና እሳቸውም ንግግር እዚሁ አብረን ቆመንን የማዳምጥና መጨረሻ ላይ አብረን እንወርዳለን። ስለዚህ የእሳቸውን ምኞታቸው ፕሬዚዳንት ሳህለን እንደዛ ያለው ለማማት ለመቦጨቅ ሰዎች ወደቁ ለማለት እንዲህ አይነት መጥፎ ውርስ አለ። ምቀኝነቱ የሚገርመው ግን ልዩነቱ የኛ ሀገሩ ራስን ነው ቀድሞ የሚያጠፋ በሀገር ጉዳይ ላይ የሚመጻደቅ ራሱ በቆመበት መሬት ላይ የሚያሹፍ በቤቱ ላይ በራሱ ላይ የሚመጻደቅ ራሱን ለማነወር የሚቻኮል የሚያወራው የሚናገረው የሚሰራውና የሚያምጽበት ነገር እንኳን ማንን መጀመሪያ እንደሚጠርቅ የማያውቅ በዛ ልክ እሱ ሲሞታቸው ምናምን የሚል ሲጮህ የሚደርስለት ጎረቤቱን ለማጥፋት የሚሰራ በጣም መጥፎ በሽታ አለ። ይሄ ከሰይጣን በላይ መሆን ነው። የሰው ልጅ እንደዛ አልተፈጠረም። ሰውን ሰው ሊደግፍ ይችላል ላይደግፍ ይችላል እንጂ ጭራሽ ለማጥፋት ግን አባይ ጠንቋይ ደብተራ ከሰይጣን ጋርም ቢሆን እየተባበረ በቻለው አቅም ሰውን ለማጥፋት ሲተጋ የሚሆን የሰው ልጅ የለም። ይህንን ሁሉ ነገር ነው ያለፍነው። ማስታወሳቸው አረ ሉባባ ይሳቅ እንዴት አለሽ? ደህና ነሽ? እንኳን ደስ አለሽ። ኢትዮጵያ አሸንፋለች። የኢትዮጵያ ሕዝብ መክሯል፣ ዘክሯል፣ ምርጫ መርጧል፣ መንግስቱን አዋቅሯል። ቀጣዩ ቀይ ባህር ይቀራል። እንኳን ደህና መጣሽ ብያለሁ። ኢትዮጵያን የማይገልጹና ከፍላጎታችን ከሀገራዊ መሻቶቻችን ጋር አብረው የማይሄዱ ቃላት መነሻቸው ዝንተ ዓለም በሌሎች ሀሳብና ርዕይ የሚነጉዱ የሀሳብ ተከታዮች እንጂ የኢትዮጵያውያን ፈጽሞ የሚናገሩት ቃል አይደለም። እኒህን እንዳዘቦት የለመድናቸውን ቃላት የሸለሙንን ሁሉ ኢትዮጵያ አታውቃቸው። እነሱም ኢትዮጵያን በውል አያውቁም። ይህ በጣም ቀላል ንግግር፣ እኔ በጣም ከባድ መልእክቶችን ነው ፕሬዚዳንቱ ያስተላለፉት። ኢትዮጵያ ልትፈርስ ነው፣ ኢትዮጵያ ማዕዘን ላይ ቆማለች፣ የኢትዮጵያ ጉዳይ አብቅቷል፣ ኢትዮጵያ እንደዚህ ናቸው እያሉ ስለኛ የሚያወቁ የሚጋግሩ የእነሱ የእንግዲህ ልጅ የሆኑ ፖለቲከኛ የሚባሉ ታጋይ በሁሉም ቦታ ላይ ይሰለፉ ያንኑ መልሰው የሚያስተጋቡ የፉኝት ልጆች ሁሉ ኢትዮጵያን አያውቁም፣ እነዛ ሰዎችም አያውቁም። ግን የእነሱን ቅዠታዊ ህልም ስም በማውጣት ይሰጣሉ። ኢትዮጵያ በቃላት ይላሉ። ተሸክመን ብናሻግራቸው የማይሻገሩ ያንን ብቻ አስተጋቡ ተብለው እንደ ሚሞሪ አንድ የተጫኑትን ሲጮሁ የኖሩ የሽግግር መንግስት የሚሉ አሉ። ዛሬም መድረክ ሲመጣ የማይጠቀሙ በሁሉም ነገር ላይ ገመናቸው የተገለጠባቸውና አሁን ስለ ኢትዮጵያ ያወሩ ሁሉ ኢትዮጵያን አያውቁም። ያንን ተቀብለው የሚያስተጋቡም አያውቁም። ስለዚህ ሀገራችንን እንወቅ፣ ጠላቶቻችንን እንወቅ፣ የእኛን አስተዋጽኦ በመልካም እንጻፍ። ይሄንን ድልም ጠብቀን አስጠብቀን ሌላ ተጨማሪ ነገር ሁሉ እየጨማመር ወቅቱን የሚመጥን መግባባትና አብሮነትን በኢትዮጵያዊ ጥላ ስር ዘንድ እንሄድ። የቄሳርን ለቄሳር እናድርግ። አንዳንዴ ባቸው እንጨቀነቅባቸው በርካታ ፈላስፎች ጥበብ እውቀት መልካም ቢሆንም ብሩህነት የሚገልጽ ቢሆንም ስለማይላመድ ከኢትዮጵያዊ ትውፊት ጋር ስለማይዋዛ ብዙን ጊዜ ሳናውቀውን ወስድና ማጣፊያ ያጥረናል። እውነት እየመሰለን እነጉዳለን። ስለዚህ ከዚህ በኋላ የኢትዮጵያ ጉዞ የሚሆነው መስቀለኛ ሳይሆን ቀጥ ያለ ርቱ ብርቱ የእድገትና የህብረት መንገድ ብቻ ነው። ክቡራትና ክቡራን፣ በዚህ አጋጣሚ
በዓለም አደባባይ የሚያጋጥሙንን መጥቀሱ ተገቢ ይሆናል። በተለይ እንደ ሀገር ፈተና ባጋጠመን ጊዜ አንዳንድ ወዳጅ ሀገራት ከእናንተ የተማርነው በህብረት ቆማችሁ ቅኝ ገዢዎችን ማንበርከክ ነበር። ይህ ሆኖ ሳለ ለምን የውስጥ ጉዳያችሁን ለመፍታት ወደ ነፍጥ ታደላላችሁ የሚል የወዳጅ ጥያቄ አዘውትሮ ይቀርባል። ከባድ ጥያቄ ነው። አለፍ ሲሉም መንግስት የነበረ አካል ወደ ሽፍትነት የተለወጠበት